ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር የኑሮ ውድነት የሆነ ሰው በሜሴንጀር ወይ በሶሻል ሚዲያ የሆነ ነገር ላስቸግር ነበር ሲለን ወዲያው ነው ሎግ አውት እንላለን፣ ዳታ እናጠፋለን፣ አፑን ሁሉ አንኢንስቶል ልናደርገው እንችላለን። ደግሞ ለሴፍቲ የስልኩን ባትሪ እንነቅላለን። ኢትዮጵያ ውስጥ የኑሮ ውድነት አለ። ኢትዮጵያ ውስጥ ሰዎች በኑሮ ውድነት ምክንያት ለመመገብ ይቸገራሉ። ታዲያ ኑሮ ውድነትን በተመለከተም ስናይ ኑሮ ውድነት ራሳችንን የምንፈጥረው እንግራችሁ ራሳችንን የምንፈጥረው ለማይገባ ሁሉ ወይ ስለምናዋጣ ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው። መኪና እየተንቀሳቀሰ እየተጓዘ መጠገን ማለት ነው። ለመጠገን መቆም አለበት። ኑሮ ውድነቱን ለማረጋጋት መንግስት በዋናነት እየሰራ ያለው ፑሽአፕ ነው። ቴንክ ዩ በድስት ሁሉ ይሰራል መንግስት ፑሽአፕ እና ዳባው ነው የገረመኝ ልበሱ ሳይሆን አሁን ልበሱ ላይ እየሰራን አይደለም። ጆሮንም ይዘናል፣ ዳባንም ይዘናል፣ ልበሱ ላይ እየሰራን። ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ። ባለ ሱቅ እንቁላል ስንት ነው? 25 ብር። 25 ብር አው በጣም ጥሩ ብዬ 4 አርግልኝ ብዬ 100 ብሬን አውጥቼ ልሰጣው ስል ወደቀ። 100 ብሩ ላነሳ ዝቅ ብዬ እስከነሳ 28 ብር ገብቷል እንቁላል። 28 ብር አለኝ። በየአመቱ ሰርግ ታዲያ እንዴት ኑሮ ውድነት አይመጣም? እንዴ ሰው እኮ ራሱ እኮ ነው ኑሮ ውድነትን የሚያመጣው። አንዳንድ ጊዜ የአህያ ማሰሪያ ይመስል ራሳችንን እንዴ አሳጥሮ የሚያስር ማሰሪያ እናስራለን። አህያን ረዘም አድርገው ነው የሚያስሩ። ለምን? ረዘም ብላ ሄዳ ሳር እንድትበላ በኋላ ትበጥሳለች፣ ወይም ደግሞ እንደዚህ ትዞራለች። ስትዞር እያጠራ ይሄዳል። ከዛ የምትበላው ሁሉ እየራቀ ኑሮ ውድነት ይሆንባታል ማለት ነው። ያ ሳሩ እየራቀ ይሄዳል። ራሷ ናት እኮ ገመዱን የጠመጠመች። አሁን ጥፋቱ ያሳሪዎቹ ነው ወይስ የአህያይቱ ነው? በጣም ጥሩ። እንግዲያስ ገመድ ነው ኑሮ ውድነትም። በጣም ረዘም ተደርጎ ነበር በሀገራችን የታሰር ነው ስንጠመጥም ለኑሮ ውድነት፣ ለመዝናኛ፣ ለመናፈሻ፣ ለተራ ነገር ለምኑ ስናወጣ ኑሮ ውድነት የሚባልኛ ላይ ተጫነ ማለት ነው። ሰው ሊያወጣ የሚገባው ግዴታው ምን ነበር? ይሄን ለይቶ አያውቅም። ለማያስፈልገው ሁሉ ያወጣል። ከዚያ በኋላ ለሚፈለገው ነገር ያጣል። ይሄ ኑሮ ውድነት ይባላል። ራሱ ነው ኑሮ ውድነትን የሚያመጣው። ራሱ በአግባቡ ለመኖር የሚያስፈልገው መሰረታዊ ነገር አለ። መሰረታዊ ላልሆነው ሁሉ ግን ተጨናንቆ እስኪያወጣ ድረስ ይደርሳል። አቅሙንም አይመዝንም። ያን አለመመዘኑ ደግሞ ኑሮ ውድነቱ ከፍ እያለ በራሱ ላይ ይመጣል ማለት ነው። ስለዚህ አቅማችንን እያወቅን መኖር ያስፈልጋል። ኑሮ ውድነትን በዛ መልክ ነው። ስለዚህ ይሄን ኑሮ ውድነት የምንቀንሰው ደግሞ አንደኛ ራሳችን በማስተዋል መኖር ስንጀምር፣ በአቅማችን መኖር ስንጀምር። እንደ ጎረቤት ለመኖር ብቻ የምታስብ ከሆነ መጨነቅህ አይቀርም። በስጋዊ ነገር የበላይህን ማየት፣ በመንፈሳዊ ነገር የበታችህን ማየት ውርደት ነው። ሰምታችሁኛል? ይሄን ቃል አብራችሁ በሉሽ። በስጋዊ ነገር የበላይህን፣ በመንፈሳዊ ነገር የበታችህን ማየት መሞት ነው። ምን ማለት ነው? በስጋዊ ነገር የበላይን ማየት ማለት አንድ ሰው ቤት ክራይ ውስጥ ከሆነ የሚኖረው ቤት ያለውን በማየት ሲናደድ ይኖራል። የራሱ ቤት ያለው ተጨማሪ ቤት ያለውን እያየ ሲናደድ ይኖራል። መኪና የሌለው መኪና ያለውን ያያል። መኪና ያለው ሁለተኛ ያለውን ያያል። በዚህ ምክንያት ፍላጎቱ አልቆም ይልና ሲሰቃይ ይኖራል። አየ ሞት ነው ይሄ። የበላይህን ማየት አይደለም። ታዲያሳ በስጋዊ ነገር የበታችህን፣ በመንፈሳዊ ነገር የበላይህን ነው ማየት። ይሄ ሲሆን ነው ትክክለኛ የሚሆነው። በስጋዊ የበታችን ማለት ክራይ ቤት ላይ ከሆነ ያለው ለክራይ ቤት መክፈል አጥቅተው ተቸግረው በጣም አስጨናቂ ሁኔታ ላይ ያሉ በረንዳ የሚወድቁትን ሰዎች ማየት ነው የበታችን። ቤት ካለህ ደግሞ በክራይ ቤት ያሉትን ማየት ነው። አየህ፣ የበታችን ነው ማየት።
የበላይህን ካየህማ በቅናት ነቅዘህ መሞትህ ነው። ዝም ብሎ ሁሌ ማለት ነው። በመንፈሳዊ ነገር ደግሞ የበታች ሳይሆን የበላይን ማየት ምን ማለት ነው? ማለት አንዳንዱ ሰው ራሱ ዝም ብሎ የሆነ ጻድቅ እንደሆነ እንዲሰማው ሲፈልግ እኔ ቤተክርስቲያን እሄዳለሁ እነገሌ አይሄዱም ሚልና የማይሄዱት ጋር ነው ራሱን የሚያነጻጽረው። እኔ እቆርባለሁ አይቆርቡም ሚልና የበታቾቼ ያሉኝ ብሎ ያስባል። እኔ ጾማለሁ የማይጾሙ ነገሌ ያሉ አይደል ይቻላልው ብሎ ይጽናናል። ይሄ የበታች ማየት አይገባም። በክርስትና የበታች ያለ ብሎ ማሰብ ባይገባም እንኳን ምንም ቢሆንም እንኳን የበታችን ማየት አይገባም። የበላይ ነው። ገንዘብ ሰጥተህ እንደሆነ አካል የሰጠ ክርስቲያን መኖሩን እንዳትረሳ። የወንጌልን ሕግ ለመፈጸም አየህ፣ የወንጌል ሕግ ለመፈጸም ጥቂት ገንዘብ ሰጥተህ ከሆነ ሙሉ ገንዘባቸውን የሰጡ መኖራቸውን እንዳትረሳ። ሙሉ ገንዘብ ሰጥተህ እንደሆነ አይናቸውን ስለ ወንጌሉ ሕግ የሰጡ መኖራቸውን እንዳትረሳ። እግራቸውን እጃቸውን ስለ ወንጌል ሕግ የፈጸሙ የቆረጡ ሁሉ መኖራቸውን ሙሉ አካላቸውን ወደ እሳት የጣሉ መኖራቸውን እንዳትረሳ። የበላይን ነው ማየት። በዚህ ዓለም ሆነን ጥቂት ነገር ንቀን ከሆነ ሙሉን ዓለም ንቀው ወደ በረሃ ሄዱትን ነው ማየት። አያችሁ፣ የበላይን ነው ማየት። የበታች አይታይም። ለዛ ነው ደህና ነኝ የሚል ስሜት መልካም አይደለምና ስለዚህ በዚህ ሁኔታ ነው ራሳችንን የምናሸንፈው። ኑሮም የሚሸነፈው እኛ በትክክሉ መኖር ስንጀምርና ያቅማችንን በመኖር ነው እንጂ ሌላውን በመቅናት አይደለም ማለት ነው። ስለዚህ በመጽሐፋዊ ልኬት ራሳችንን መመዘን። ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ። ባለ ሱቅ እንቁላል ስንት ነው? 25 ብር። 25 ብር? አዎ በጣም ጥሩ ብዬ 4 አርግልኝ ብዬ 100 ብሬን አውጥቼ ልሰጣው ስል ወደቀ። 100 ብሩ ላነሳ ዝቅ ብዬ እስክነሳ 28 ብር ገብቷል እንቁላል። 28 ብር አለኝ። ክውን 28 ብር። አዎ በል አንተ ትቀልዳለህ። የ100 ብር ካርድ ሰጠኝ ብዬ ካርዴን ገዛው። ፓኬጅ ሞልቼ ቪዲዮ ሪካርድ እያረኩ 75% ብር ፖስት ያርገው አያርገው አላቀም። ፖስት ካረገው ፎሎ አርገኝ። ቁርሴን ነው የፖስተትኩልህ። ብራዘሪ ምንድነው ማድረግ ያለብን? እስከ መቼ ነው ዝም የሚባለው? እኔ ሰላማዊ ሰልፍ ልውጣ ነው ብቻዬን በቪዲዮ። አንተ ኮሜንት ላይ ሰላማዊ ሰልፍ ትወጣለህ አትወጣም ነው ጥያቄው።